እሺ አሁን ደግሞ የምናየው ከሌሎቹ ትንሽ ለየት የሚያደርገው ነገር አንዳንዶቹ መዝሙሮች ቀጥተኛ ይሆኑ አሉ። ቀጥ ብለው የሚሄዱ ብዙም ከፍታ ዝቅታ የሌላቸው ምንም የማይጠይቁ ውጣ ውረድ ማለት ነው። አንዳንዶቹ ደግሞ ብዙ የሚጠይቁ አሉ። አሁን ይሄ መዝሙር እስኪ ታውቁታላችሁ ብዬ አስባለሁ። አሁን እንዲህ እያለ ነው የሚቀጥል ሰው ወደ ህይወት መንገድ ይቀንሳል። ስለዚህ ከፍል አድርግ ወደ ህይወት መንገድ ይመራኛል ጌታ ወደ ህይወት መንገድ ከፍ ከፍ እያለ ነው የሚለው ይመራኛል ጌታ በጨለማው መንገድ እንዳልንገላታ አካሄዱ እንዴት መሰላችሁ? ከፍ ከፍ እያለ ነው፣ ግን ቀጥ እያለ ነው። ይሄ የሚባል ነገር ቅላጼ የሚባል ምንም የለውም። ወደ ህይወት መንገድ ይመራኛል ጌታ ላይክ የሊቀ መዘምራን ኪነ ጥበብ አልፋና ኦሜጋ ፈጣሪ ሆንክ ለከሃዲዎች ተይዘ ቀረብክ። ጠፋኝ ግጥሙ እንዴ! እንደ አብርሃም አምላክ ማለት ነው። የአብርሃም አምላክ የይስሐቅም ቤዛ ወገኖቹን ሁሉ በራሱ ደም ገዛ። ቀጥ የሐሰት እንደዚህ አይነት መዝሙሮች ደግሞ አሉ። አሁን ብዙ ዜማ እና መስግድ ላይ አለ። ሁለተኛው መዝሙር ደግሞ አዳምን ያወጣው ከገሃነም ቀንበር በጌቴ ስም ልዩነት ብዙ አለው። ከፍታ ወጣ። ይሄኛው ግን ወደ ከፍ እያለ ይሄዳል እንጂ ዜማው አይቀየርም። ወደ ህይወት መንገድ ይመራኛል ጌታ በጨለማው መንገድ እንዳልንገላታ። ማሳመር ከፈለጋችሁ ወደ ህይወት መንገድ ይመራኛል ጌታ። አሁን ይሄው መዝሙር የምታገኙት ትንሽ ለየት የሚለው የማርታ ኃይሉ ላይ መዝሙሯ አይ ቲንክ እንትን የሚለው መዝሙር መሰለኝ ኖ እሱ ብዙ ጣውረድ አለው። አስተራያ አይ ቲንክ ሁለተኛ ዘማቹ ላይ እሱ ልዩነት አለው። ቀጥ ብሎ የሚሄድ መዝሙር ከሷ መዝሙሮች ውስጥ የኪነ ጥበብ ብዙዎቹ ተመሳሳይ ናቸው። እንዲህ ቀጥ ብለው የሚሄዱ ናቸው ብዙሃኖቹ ማለት ነው። የቅዱስ እንዴት ነበር? አይ ቲንክ ግማሽ ሰላምታ አምላኩ ያደራ ያን ጊዜ እንድትራራ አምላኩ ያደራ። እሺ ተመሳሳይ ዜማን ቀጥ ብሎ የሚሄድ
ምናልባት ቅዱስ እስቲ ቅዱስ እግዚአብሔርን ጥራ ነው መሰለኝ። በዕፀ መስቀል ላይ በዚያ አደባባይ አይ ቲንክ እሱ ቀጥተኛ ነው። በዕፀ መስቀል ላይ በዚያ አደባባይ አምላክ ሆይ ጌታ ሆይ ጌታ ሆይ ይጠፋኛል፣ ይቅርታ እስቲ ጌታ ሆይ መከራዬ ላይሶን ተመሳሳይ ነው። ቀጥ ብሎ ነው ይሄኛው። አሁን እንደዚህ ነው። እስቲ እንዲህ አለው ጴጥሮስ፣ እሱ ብዙ አለው። ድንግል የዚያን ጊዜ ሐዘንሽ በረታ፣ በመስቀል ላይ ሆኖ ልጅሽ ሲንገላታ፣ በመስቀል ላይ ሆኖ አሁን ይቀጥለው፣ ብዙም አይቀያየርም። እንደዚህ ያሉ መዝሙሮች አሉ። የእሳቸውም ላይ የመርጌታ ፀሐይም ይሄኛው መዝሙር እንትን ነው፣ ወደ ህይወት መንገድ በጣም እንትን ነው፣ ተመሳሳይ ነው እና ስትለማመዱት የሁሉም ልምምድ መጀመሪያ ግጥም መግጠም ወይም ዜማ ማጥናት አይደለም፣ መስማት ማለት አብረ ከዘማሪው ጋር ማለት። ይሄ ሌላ መዝሙር የአዋጅ በጋሪ ነው የጠፋኛ እንዴት መንገድ ሂስትሪ ላይ ለውጠው ቆይ ሕይወት መንገድ ይመራኛል ጌታ፣ ወደ ሕይወት መንገድ ይመራኛል ጌታ፣ በጨለማው መንገድ እንዳልንገላታ ይሄ እንደዚህ ነው የሚቀ እኔ ሰማኝ አይደል? ከዛ እስኪ ሜሞራይዝ ያደረኩትን ልዘምር። ወደ ሕይወት መንገድ ይመራኛል ጌታ፣ በጨለማው መንገድ እንዳልንገላታ። በቃ እንደሱ መዘመር ነው። ከዛ ግጥሙን ማጥናት ከዛ በኋላ ይመጣል። እናንተ በትክክል በዜማው ከተግባባችሁ ውስጣችሁ ከተዋሃደው ከዛ በኋላ ዜማውን ለይቶ ማጥናት፣ መዝሙሩ ግጥሙን ለይቶ ማጥናት፣ አብሮ ከዘማሪው ቅላጼ ጋር መዋሃድ መሞከር። አሁን ከራስ ወደ ሕይወት መንገድ እያንዳንዱን ከፋፍላለሁ፣ አስታምሟለሁ። ይመራኛል ጌታ በጨለማው መንገድ እንዳልንገላታ ፈጣሪ ብቻ ነው ሕይወቴ። በነገራችን ላይ ይሄኛው የቅርብ ጊዜ መሰለኝ፣ ያኛው የድሮ ነው። እኔ የምዘምርበት መንገድ ቀይረውታል። እና ልምምድ እንደዚህ ነው። ዜማን ለይታችሁ ማወቅ ቻላችሁ የሚባለው መጀመሪያ ላይ ዝም ብሎ በማለት ነው። ከዛ ከራሳችሁ ውህደት በኋላ ነው ቅላጼዎችን መለየት፣ ግጥምን ማጥናት የምትጀምሩት። አለዚያ ግን ሮጣችሁ ግጥም ለማጥናት ከሆነ ይሄ አብሮ ለማሸብሸብ ነው፣ ከህዝቡ ጋር ለመዋሃድ ነው፣ በቃ ላለመለየት። እንደ ዜመኛ ስነግራችሁ ግን አይደለም። ግጥም አተር አያረግም ያልኩት ከምን አንጻር ነው? አሁንም እንዳታሳስቱኝ። አያረግም ያልኳችሁ ከምን አንጻር ነው? ከልምምድ ከራስ ልምምድ ጋር ዜማው ነው ማተር የሚያደርገው። ከዛ ግጥሙን ደግሞ ቀስ ተብሎ ነው የሚባለው። ለምን? በግጥም ጉዳይ ስንመጣ ዝም ብሎ አይጠናም፣ ምጣኔም አብሮ ይጠናል። ለምሳሌ